መዋቅራዊ ሽግግርን መምራት ትላንት ላይ ቆሞ የቀረና በመደመር መንግስት መዋቅራዊ መሻሻል ያላሳየ ሀገር መሰረታዊ ፍላጎቶችን በማሟላት አዙሪት የተጠመደና የብልጽግና በር የተቆለፈበት ነው። እድገትና ብልጽግናን ቀጣይና ዘላቂ በሆነ መልኩ ለመምራት ውጤታማ መዋቅራዊ ሽግግር ማድረግ ያስፈልጋል። ይህንን ለማሳካት የኢኮኖሚውን ዋና መሰረት እንደ ግብርና ካሉ መሰረታዊ ዘርፎች በፍጥነት ወደ ዲጂታል ቴክኖሎጂን ወደሚጠቀም ዘመናዊ ኢንዱስትሪ ማሸጋገር ብሎም የኢንዱስትሪ ልማትን ወደሚደግፍ የአገልግሎት ዘርፍ ማሸጋገር ይገባል። ኢኮኖሚውን በብዝሃ ዘርፍ እይታ ማዋቀር ያስፈልጋል። በእያንዳንዱም ዘርፍ መሻሻሎችን ምርታማነትንና ተወዳዳሪነትን ማምጣት ተገቢ ነው። እንዲሁም በዓለም አቀፍ ንግድ ውስጥ በቴክኖሎጂና በዘመናዊነት ተኮር ዘርፎች ላይ ተወዳዳሪ ሆኖ መገኘት ይጠይቃል። ከዚህም በተጨማሪ የአመራረት ሂደትና የግብዓት አጠቃቀም ላይም ፈጠራ ላይ ያተኮረ መሰረታዊ ለውጦችን ማምጣት ይጠይቃል። ይህንን አይነት መዋቅራዊ ሽግግርን በውጤታማነት ለመምራት ፈጠራና ፍጥነትን ማዕከል ማድረግ አስፈላጊ ነው። ይህንንም በተጠናና በታቀደ መልኩ ለመምራት የመንግስት ሚና እጅግ አስፈላጊ ነው። በዘመናዊ ዓለም የሀገራት ኢኮኖሚ ከቀን ወደ ቀን የበለጠ እየተሳሰረና እየተሰናሰለ መጥቷል። ከአዲስ የዲጂታል አብዮት ጋርም ተደምሮ መንግስት በኢኮኖሚ ውስጥ የሚኖረው ሚና እንደገና እንዲፈትሽ የሚያስገድድ ሆኗል። በዚህም መንግስት አዳዲስ የግሉ ክፍለ ኢኮኖሚ የስምሪት ዘርፎችን በመፍጠር የሀገርን የምርት አቅም የማሳደግና መዋቅራዊ ሽግግርን የመምራት ከፍተኛ ሚና ሊጫወት ይገባል። በዚህም አዳዲስ ምርት ከማስተዋወቅ ጀምሮ ከምርምርና ፈጠራ ሂደት ትልቅ ሚና አለው ማለት ነው። በሀገራችን የግል ዘርፉ እንቅስቃሴ በአብዛኛው ከአምራች ዘርፍ ይልቅ በቶሎ ትርፍ የሚሰጡ ቀላልና እሴት የማይጨምሩ ዘርፎች ላይ ያተኮረ ነው። ቀጣይነት ባላቸውና ዘላቂ እድገት ለማምጣት በሚያስችሉ ዘርፎች ላይ በመሳተፍ በዘርፉ አቅም አልጎለበተም። በተለይ ያሉንን እምቅ አቅሞች ለመጠቀም በሚያስችሉ አዳዲስ ዘርፎች ላይ ለመሰማራት አልተዘጋጀም። የተጠና ስጋትን በተገቢው መንገድ የማስተናገድ የረጅም ጊዜ ምልከታ የለውም። ባልተለመደና ውጤታማነቱ ባልተረጋገጠ ዘርፍ ላይ ለመሰማራት አይደፍርም። በመሆኑ የግል ዘርፉ መዋቅራዊ ሽግግርን በሚያሳልጡ ዘርፎች ላይ እንዲሰማራ ማበረታታትና መደገፍ አንዱ የመደመር መንግስት ተግባር ነው። ለዚህም ስጋትን ከመጋራት ጀምሮ በተለያዩ ማዕቀፎች ለማገዝ በትኩረት መስራት አለበት። በመደመር መንግስት እሳቤ መንግስት ንቁ ኢንቨስተር በመሆን በራሱ ስሌት ዘለቄታዊ አትራፊነታቸውን ተመልክቶ የሚሰማራባቸው ክንዋኔዎች መኖራቸው ግልጽ ነው። እነዚህም ክንዋኔዎች የግል ዘርፉ በሂደት ባለቤት እንዲሆን ማንቃትና ማብቃት ይጠበቅበታል። ሀገራችን ከግብርና መር ኢኮኖሚ በፈጠራና በፍጥነት ወደ እውቀት ኢኮኖሚ ሽግግር ለማድረግ እየሰራች ነው። እርሱም በየደረጃው የራሱ የሆነ የሽግግር ስልት ያስፈልገዋል። ይህንን ሽግግር በቀዳሚነት የመመርመር፣ የመተንበይ፣ የማቀድና የመተግበር የባለቤትነት ስራ የመደመር መንግስት ሚና ነው። በተጨማሪም የግል ዘርፉና የሌሎች ተዋንያን ተሳትፎ በከፍተኛ ደረጃ አስፈላጊ ነው። እነዚህን አስተባብሮ ሽግግርን መምራት በየጊዜው የሁኔታ ግምገማ በማድረግ የሽግግር ስልትን መከለስና አስፈላጊውን ማስተካከያ ማድረግ የመደመር መንግስት ሚና ይሆናል። በአጠቃላይ በኢኮኖሚ ውስጥ መዋቅራዊ ሽግግር ለማምጣት መንግስት የሚጠበቁበት ተግባራት አሉት። የምርት ስብጥርና ብዝሃነትን ማሳደግ፣ የተመረጡና በጥናት ላይ የተመሰረቱ እንቅስቃሴዎችን በፖሊሲና በአሰራር መምራት፣ እንዲሁም ባልተለመዱ ዘርፎች ቀድሞ ገብቶ ኢንቨስት ማድረግ ናቸው። የመደመር መንግስት ቀጣይነት ባለው ሁኔታ አዳዲስ የመበልጸግ አቅሞችንና እድሎችን ለመጠቀም የሚያስችል ሰፊ የኢንዱስትሪያዊ ፖሊሲን ይከተላል። በመንግስት የሚመራው ሰፊ የኢንዱስትሪ ፖሊሲ ሀገራት ያላቸውን የመበልጸግ እምቅ አቅምና በየዘርፉ ያሉ የመልማት እድሎችን ለመጠቀም ያስችላል። በሌላ በኩል ደግሞ በተለዋዋጭ ዓለም የሚፈጠሩ የመበልጸግ እድሎችን ለመጠቀምና የሚፈጠሩ ጫናዎችን ለመቋቋም እገዛ ያደርጋል። ይህ አካሄድ ቀጣይነት ባለው ሁኔታ በተለያዩ ዘርፎች
ያሉ የመልማት እድሎችንና አቅሞችን በመመልከትና ኢንቨስት በማድረግ የሀብት ምንጭን የሚያሰፋና ቀጣይነት ያለው እድገት የሚፈጥር ነው። ከዚህም በላይ ፈጣን መዋቅራዊ ሽግግርን ለማምጣት የሚያስችልና ኢኮኖሚያዊ አይበገሪነትን የሚፈጥር ነው። እንዲህ አይነት ብዝሃ ዘርፍ ላይ የሚደረግ ኢንቨስትመንት ተራ በተራ ዘርፎችን በማልማት ከሚደረግ አዝጋሚ መዋቅራዊ ሽግግርና የእድገት ሂደት ይለያል። ፈጣን የኢኮኖሚ ለውጥ በማምጣት ባጠረ ጊዜ ከኋላ ቀርነት ለመውጣት ያስችላል። ከኋላ ቀር ኢኮኖሚ ወደ እውቀት መር ኢኮኖሚ ሽግግር ለማድረግ አቅም ይሰጣል። ከዚህም በተጨማሪ ሰፊ የሀብት ምንጭ በመፍጠር ባጠረ ጊዜ ብዙ ህዝብን ከድህነት ለማውጣት ያስችላል። ሰፊ የሀብት መሰረት ያለው ኢኮኖሚ ጥንካሬው ከፍ ያለ ነው። አማራጭ የሀብት ምንጮች ስላሉት የሚፈጠሩ አደጋዎችንና ተጽዕኖዎችን ለማቋቋም ይችላል። በሀገራችን ኮሮና ከተከሰተበት ጊዜ ጀምሮ ባሉት ዓመታት የተፈጠሩ የኢኮኖሚ ጫናዎችን ተቋቁመን እድገት እንድናስመዘግብ የተለያዩ ዘርፎች አስተዋጽኦ አድርገዋል። ለምሳሌ በአንዱ ዓመት የማዕድን ዘርፉ እድገት ተቀዛቅዞ ነበር። በሌላኛው ዓመት ደግሞ የአገልግሎት ዘርፉ እድገት ተዳከመ። በሌላኛው ዓመት ሌሎች ዘርፎች የመቀዛቀዝ ዕጣ ገጥሟቸው ነበር። በዚህ ጊዜ የግብርናው ዘርፍ ለኢኮኖሚው እድገታችን ከፍተኛ አስተዋጽኦ አድርጓል። ይህም የሚደርሱ ጫናዎችን በአማራጭ የእድገት ምንጮች አማካኝነት ለመቋቋም የሚያስችል ስልት ነው። ሲጠቃለል ሰፊ ኢንዱስትሪያዊ ፖሊሲ ኢኮኖሚያዊ ሽግግርን ያፋጥናል። ሰፊ የሀብት ምንጭ በመፍጠር ፈጣንና ቀጣይነት ያለው እድገት ይፈጥራል። ከዚህም ባሻገር የኢኮኖሚው ተጋላጭነትን በመቀነስ አይበገሬነትን ለመፍጠር ያስችላል። መሰረታዊ ችግሮችን በድፍረት መፍታት። የኢትዮጵያ ኢኮኖሚ መዋቅራዊና አሁናዊ ችግሮች ነበሩበት። በዕዳ ጫና የጎበጠ፣ የውጭ ምንዛሬ እጥረት የገጠመው፣ ባልተጠናቀቁ ፕሮጀክቶች የተሳሰረ፣ የውጭ ኢንቨስትመንትና የውጭ ካፒታልን በሚገባ ለመቀበል ያልተዘጋጀ የኢኮኖሚ ሂደት ነበረው። ይህንን ለመፍታት የመደመር መንግስት የተጠናና ደፋር ውሳኔ ወስኗል። ይህም የማይክሮ ኢኮኖሚ ሪፎርም ነው። የኢትዮጵያ የኢኮኖሚ ሪፎርም እርምጃዎችና እንድምታው። የኢትዮጵያ ኢኮኖሚ ፈጣንና ቀጣይ እድገት ካስመዘገቡና እያስመዘገቡ ከሚገኙ አዳጊ የዓለም ሀገራት አንዱ ነው። በተለይም ከ2010 እስከ 2016 በነበሩ ዓመታት የኢትዮጵያ ኢኮኖሚ በአማካይ በዓመት 7.3% እድገት አሳይቷል። ይህም በተመሳሳይ ወቅት በአዳጊ አገራት ከነበረው አማካይ እድገት በእጥፍ ይበልጣል። በ2016 በጀት ዓመት ኢኮኖሚው በ8.1% ያደገ ሲሆን በ2017 ደግሞ እድገቱ ወደ 8.4% ከፍ እንደሚል ተገምቷል። ይህም ኢኮኖሚው በርካታ ውስጣዊና ውጫዊ ተግዳሮቶች ቢኖሩም መሰረተ ሰፊ፣ ዘርፈ ብዙ፣ ፈጣን ቀጣይነት ያለውና ስጋቶችን የሚቋቋም አቅሙም እየተጠናከረ የመጣ መሆኑን አመላካሽ ነው። ለዚህ ስኬት የብልጽግና መንግስት የተከተለውና እየተከተለ ያለው የተጠና የማይክሮ ኢኮኖሚ ፖሊሲና የሀገሪቱንና የዓለምን ተጨባጭ ሁኔታዎች አገናዝቦ ያዘጋጃቸው ሀገር በቀል የኢኮኖሚ ሪፎርም ፕሮግራሞች የበኩላቸውን አስተዋጽኦ አበርክተዋል። ከለውጡ በፊት የነበረው የኢኮኖሚ ሁኔታ። የኢትዮጵያ ኢኮኖሚ ባለፉት 15 ዓመታት ቀጣይነት ያለውና ፈጣን እድገት ማስመዝገቡ በመንግስት ደረጃ ብቻ ሳይሆን በዓለም አቀፍ ተቋማት ጭምር የተመሰከረለት ሀቅ ነው። ይሁን እንጂ እስካለፉት 5 እና 6 ዓመታት ድረስ መንግስት ይከተለው የነበረው የኢኮኖሚ ፖሊሲ በልማታዊ መንግስት አስተሳሰብ የተቃኘና ለግል ዘርፉ እድገት እምብዛም ትኩረት የማይሰጥ ነበር። ይህም የመንግስት ሚና የሚያጎላ፣ አዋጭነታቸውን በሚገባ ባልተመረመሩ ሜጋ ፕሮጀክቶች ላይ ያተኮረ፣ የማስፈጸም አቅም ሳይጤን በሚካሄዱ የመሰረተ ልማት የኢንቨስትመንት ሞዴሎች ላይ የተመረኮዘ ነበር። እነዚህ የመሰረተ ልማት ኢንቨስትመንቶች ከሚጠይቁት መጠነ ሰፊ ውስጣዊና ውጫዊ የገንዘብ ሀብት እንዲሁም ለሌሎች የኢኮኖሚ ዘርፎች ከተሰጠው አናሳ ትኩረት የተነሳ ኢኮኖሚው እየተቀዛቀዘና ማክሮ ኢኮኖሚያዊ መዛባቱ እየተባባሰ መጣ። በጠቅላላ በአቅርቦትና ፍላጎት መካከል ያለው ልዩነት አደገ።
በተለይ መንግስት ይከተለው በነበረው ልል የገንዘብና የፊስካል ፖሊሲዎች የተነሳ የዋጋ ግሽበት ጨመረ፣ የበጀት ጉድለትም ሰፋ፣ የውጭ ዕዳ ጫና በዛ፣ የውጭ ክፍያ ሚዛን ጉድለት ተባባሰ፣ የውጭ ቀጥታ ኢንቨስትመንት ተቀዛቀዘ፣ የውጭ ምንዛሬ መጠባበቂያ ክምችት ተመናመነ። በጥቅሉ ማክሮ ኢኮኖሚያዊ አለመረጋጋት እየጨመረ መጣ። ከላይ እንደተጠቀሰው ለግል ዘርፉ እድገት በቂ ትኩረት ባለመሰጠቱ የግል ዘርፉ ለኢኮኖሚው የሚያደርገው አስተዋጽኦ እየተዳከመ፣ ስራ አጥነት እያደገ፣ የሀብት ድልድል እየተዛባ፣ የገቢ አለመመጣጠን እየጨመረ ሄደ። ልል ከሆኑ የገንዘብና የፊስካል ፖሊሲዎች በተጓዳኝ የውጭ ምንዛሪ አስተዳደር ስርዓቱ ላለፉት 5 አስርት ዓመታት ለውጥ ሳይደረግበት የቆየና በጥብቅ አስተዳደራዊ ማዕቀፎች የተጠረነፈ ነበር። ይህም ለሀገሪቱ የውጭ ምንዛሪ ፍሰትና ግኝት መቀዛቀዝ፣ ለጥቁር ገበያ መስፋፋትና ለንግድ ሚዛን መዛባት የራሱን ተጽዕኖ አሳድሯል። የኢኮኖሚው ሪፎርም አስፈላጊነት በመሆኑ በ2010 የተካሄደውን የፖለቲካ ለውጥ ተከትሎ ከላይ የተጠቀሱ በአገሪቱ ውስጥ ስር እየሰደዱ የመጡ ውስብስብ ማክሮ ኢኮኖሚያዊ አለመረጋጋቶችን ለመቅረፍና መዋቅራዊ ሕጋዊና ተቋማዊ መሰናክሎችን ለማስወገድ እንዲሁም እየተዳከመ የመጣውን የማህበራዊ ኢኮኖሚያዊ እድገትን ለማስቀጠል መንግስት መሰረታዊ ለውጥ የሚያመጣ የሪፎርም ፕሮግራም መቅረጽና መተግበር ወቅቱ የሚጠይቀው ግዴታ ሆነ። በዚህም የተነሳ መንግስት በ2011 የመጀመሪያውን በ2016 ደግሞ ሁለተኛውን ዙር ሀገር በቀል የኢኮኖሚ ሪፎርም ፕሮግራም ነድፎ ወደ ስራ ገብቷል። የኢትዮጵያ የሪፎርም እርምጃዎችና የተገኙ ውጤቶች የኢትዮጵያ መንግስት ከንጉሱ ጊዜ አንስቶ በተለያዩ ጊዜያት የተለያዩ የረጅምና የመካከለኛ ጊዜ ኢኮኖሚ እቅዶችን በማውጣት ስራ ላይ መዋሉ ይታወቃል። ለምሳሌ 2 ዙር ሀገር በቀል የኢኮኖሚ ሪፎርም ፕሮግራሞችን ከመካሄዳቸው በፊት 2 ዙር የ3 ዓመታት የእድገትና የትራንስፎርሜሽን እቅዶች ተግባራዊ ሆነዋል። እነዚህም እቅዶች በተለያዩ ርዕዮተ ዓለማዊ ህሳቤዎችና የኢኮኖሚ ሞዴሎች የተቃኙ ነበሩ። በአብዛኞቹ አዎንታዊ ውጤቶች የተመዘገቡባቸውና ኢኮኖሚው ለ2 አስርት ዓመታት በአማካይ 10% ያህል እድገት ያሳየባቸው ነበሩ። ይሁን እንጂ እቅዶቹ እያደረ በኢኮኖሚው አወቃቀርና አደረጃጀት ላይ መሰረታዊ ለውጥ ለማምጣት የሚያስችል አቅም አልነበራቸውም። በመሆኑም በሂደት የኢኮኖሚው እንቅስቃሴ ግለት እየቀነሰ ማክሮ ኢኮኖሚያዊ መዛባት እየተባባሰ ሄደ። ይህንኑ ሂደት ለመቀልበስ የሚችል አዲስ እቅድ የመንደፍ አስፈላጊነትም እየጎለበጠ መጣ። ይህንኑ ሂደት ሊቀለብስ የሚችል አዲስ እቅድ የመንደፍ አስፈላጊነትም እየጎላ መጣ። የመጀመሪያው ምዕራፍ ሀገር በቀል የኢኮኖሚ ሪፎርምና ውጤቱ በ2010 የተከሰተውን የመንግስት አመራር ለውጥ ተከትሎ የሀገሪቱን እድገት ደረጃና ተጨባጭ የኢኮኖሚ አደረጃጀት እንዲሁም ዓለም አቀፍ ሁኔታዎችን ያገናዘበ የመጀመሪያው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም በ2011 ዓመተ ምህረት ተዘጋጅቶ ወደ ትግበራ ገባ። የዚህ እቅድ መሰረታዊ ዓላማ ማክሮ ኢኮኖሚያዊ መረጋጋትን ለማስፈን፣ ፈጣንና ዘላቂ የኢኮኖሚ እድገትን ለማረጋገጥ፣ ምርትና ምርታማነትን ለማዳበር፣ የስራ ዕድሎችን ለማስፋፋት፣ በኢኮኖሚ ውስጥ የግሉንና የመንግስት ሚናዎች ሚዛናዊ ለማድረግ፣ የኢኮኖሚ እድገት ምንጮችን ለማስፋትና ምቹ የኢንቨስትመንት ከባቢ ለመፍጠር ነው። በጥቅሉ እቅዱ ሁለንተናዊ መዋቅራዊና ዘርፋዊ ገጽታዎች ያሉት ነበር። የመጀመሪያው ምዕራፍ ሀገር በቀል የኢኮኖሚ ሪፎርም ፕሮግራም በርካታ ለውጦችን አስገኝቷል። የሪፎርም ፕሮግራሙ በኮቪድ ወረርሽኝ፣ በድርቅና በፖለቲካዊ አለመረጋጋት እንዲሁም በተለያዩ የሀገሪቱ አካባቢዎች በተከሰቱ የሰላም መደፍረሶች ምክንያት ተግዳሮቶች ቢገጥሙትም ኢኮኖሚው ከ2010 እስከ 2015 ባሉ 5 ዓመታት በአማካይ በ7% ያህል እድገት አሳይቷል። በዚህም ሀገራችን ፈጣን እድገት ከሚያሳዩና የተባበሩት መንግስታት ድርጅት ያስቀመጣቸውን ዘላቂ የልማት ግቦች የማሳካት እድል ካላቸው ሀገራት ተርታ መሰለፍ ችላለች።
በምስራቅ አፍሪካ አንደኛ ደረጃ ያለውን ግዙፍ ኢኮኖሚ ገንብታለች። የፋይናንስ ዘርፉን በተመለከተ በሁለንተናዊ መልኩ እድገት አሳይቷል። የፋይናንስ ተቋማት በቁጥርም በቅርንጫፎች ብዛትም በሚሰበስቡት ተቀማጭ ሂሳብም ሆነ በአረቦን ክፍያ እድገት አሳይቷል። እንዲሁም በሚሰጡት ብድር ከሚሰበስቡት የብድር መጠን በካፒታላቸው የሚያገኙት የተጣራ ትርፍ እንዲሁም በሚሰጡት ብድር በሚሰበስቡት የብድር መጠን በካፒታላቸው በሚያገኙት የተጣራ ትርፍ በከፈቷቸው የሂሳብ አካውንቶችና በደንበኞቻቸው ብዛት ያስመዘገቡት እድገት ከፍተኛ ሆኗል። ከዚህም ባሻገር በማናቸውም የፋይናንስ መመዘኛ ጤናማና ተወዳዳሪ መሆናቸው ተረጋግጧል። የመጀመሪያው ምዕራፍ የሀገር በቀል የኢኮኖሚ ሪፎርም ፕሮግራም ስኬቶች የተመዘገቡበት ቢሆንም በርካታ ተግዳሮቶችም አጋጥሞት ነበር። ከነዚህም ተግዳሮቶች መካከል በሀገር ውስጥ የሰሜኑ ጦርነትና በተለያዩ አካባቢዎች ይካሄድ የነበሩ ግጭቶች፣ የአየር ንብረት ለውጥ ተጠቃሽ ናቸው። ከዓለም አቀፍ ሁኔታዎች ደግሞ የኮቪድ-19 ወረርሽኝ፣ የሩሲያና የዩክሬን ጦርነት፣ የመካከለኛው ኤዥያ አለመረጋጋት፣ የዓለም የሸቀጦች ዋጋ አለመረጋጋትና ሌሎች ተጽዕኖ አድርገዋል። ከነዚህም በተጨማሪ በኢኮኖሚ ውስጥ የሚታዩ መዋቅራዊ፣ ህጋዊና ተቋማዊ ማነቆችን ለመፍታት የሚረዳ የሪፎርም እርምጃ መዘግየት ሌላው ፈተና ነበር። የሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ሪፎርምና የሚጠበቁ ውጤቶች ኢኮኖሚው ያለበትን ዘርፈ ብዙ ችግሮች ለመቅረፍና የኢኮኖሚውን ቀጣይ እድገት እንዲሁም የህዝቡን ብልጽግና ለማረጋገጥ ከ2016 እስከ 2018 የሚቆይ ሁለተኛው ምዕራፍ የሀገር በቀል የኢኮኖሚ ሪፎርም ፕሮግራም ጸድቆ ወደ ስራ ተገብቷል። ይህ ሁለተኛው ዙር የሪፎርም ፕሮግራም ቀደም ሲል ያልተጠናቀቁ የሪፎርም አጀንዳዎችን ለማስፈጸም የሚረዳ ነው። በዚህ ረገድ አፋጣኝ ምላሽ የሚያሻቸው ጉዳዮች ተለይተዋል። እነርሱም የዋጋ መረጋጋትን ማስፈንና የውጭ ኢኮኖሚ ኢሚዛናዊነት ወይም የውጭ ምንዛሬ ጫናን ማስተካከል ሲሆን የመካከለኛው ጊዜ ትኩረት ደግሞ በኢኮኖሚ ውስጥ የግሉን ዘርፍ ሚና ማሳደግ ናቸው። ከዚህ አኳያ የሪፎርም ፕሮግራሙ በአራት አበይት ምሰሶች ላይ የቆመ ነው። እነዚህም ምሰሶች አንደኛ የማክሮ ኢኮኖሚ መረጋጋትና እድገት ማስፈንና ዘመናዊና ጤናማ የማክሮ ኢኮኖሚ ፖሊሲ ማዕቀፍ መዘርጋት፣ ሁለተኛ ፈጠራንና ንግድን የሚያበረታታ ምቹ ከባቢ በመፍጠር ተወዳዳሪነትን የሚያሳድግ የኢንቨስትመንትና የንግድ ዘርፍ ማሻሻያ ማድረግ፣ ሶስተኛ ምርትና ምርታማነትን የመጨመር አቅምን መገንባትና አራተኛ ጥራት ያለው አገልግሎት ለማቅረብ የሚያስችል የመንግስት አቅም መገንባት ናቸው። በጥቅሉ ሁለተኛው ምዕራፍ የማክሮ ኢኮኖሚ ማሻሻያ ፕሮግራም በርካታ ፋይዳዎች አሉት። የማሻሻያ ፕሮግራሙ በዋናነት በግል ዘርፉ የሚመራ ሁሉን አቀፍና አሳታፊ የኢኮኖሚ እድገት የሚያስገኝ፣ የስራ ዕድል ፈጠራን የሚያበረታታ፣ የዋጋ ግሽበትን ወደ ነጠላ አሃዝ የሚያወርድ፣ የውጭ ምንዛሬ አስተዳደርን የሚያሻሽል፣ የፋይናንስ ዘርፍ ጤናማነት እድገትና ተወዳዳሪነትን የሚያጠናክር፣ የመንግስት ኢንቨስትመንት ውጤታማነትን የሚያሻሽል፣ የመንግስት ገቢን የመሰብሰብ አቅም የሚያጠናክርና ለንግድና ለኢንቨስትመንት ምቹ ሁኔታ የሚፈጥር፣ ምርትና ምርታማነትን የሚያዳብር፣ በጥቅሉ አካታችና የማይበገር በዓለም አቀፍ ደረጃ ተወዳዳሪ የሆነ ኢኮኖሚ የመገንባት ዓላማ ያነገበ ነው። ከዚህ አኳያ ሁለተኛው ዙር ሀገር በቀል የሪፎርም ፕሮግራም ከተጀመረ ወዲህ በርካታ አዎንታዊ ውጤቶች መመዝገብ ጀምረዋል። የፋይናንስ ዘርፉ እንቅስቃሴና እድገት፣ ጤናማነት እንዲሁም የፋይናንስ አካታችነት በመልካም ሁኔታ ላይ ይገኛል። ሐመራዋ የገንዘብ ፖሊሲ ማዕቀፍ ማሻሻያ እርምጃዎችና ውጤቱ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲውን ማዕቀፍ ለማዘመንና ተግባራዊ ለማድረግ ባወጣው ዕቅድ መሰረት ከሐምሌ 2016 ዓ.ም ጀምሮ በወለድ ተመን ላይ ወደ ተመሰረተው የገንዘብ ፖሊሲ ማዕቀፍ ተሸጋግሯል። በዚህ ማዕቀፍ መሰረት ባንኩ የገንዘብና የክሬዲት ሁኔታዎችን ለመወሰን የወለድ ተመኑን በየጊዜው እንዳስፈላጊነቱ ከፍ ወይም ዝቅ የሚያደርግ ይሆናል። ባንኩ የወለድ ተመኑን ከፍ የሚያደርገው
ጥብቅ የገንዘብ ፖሊሲ እየተገበረ መሆኑን ለማመላከትና የዋጋ ንረትን ለመቆጣጠር ወይም ልል የገንዘብ አቅርቦት ሁኔታ መኖሩን ለማረጋገጥ ነው። በአንጻሩ የዋጋ ንረት ዝቅተኛ ሲሆን ወይም ሲቀንስ እንዲሁም ጠንከር ያለ የገንዘብና የክሬዲት እድገት እንዲኖር የሚገፋፋ ማክሮ ኢኮኖሚያዊ ሁኔታዎች ሲኖሩ የወለድ ተመኑን ዝቅ ያደርጋል ማለት ነው። ከዚህ አኳያ ባንኩ የፖሊሲ የወለድ ተመኑን ለመጀመሪያ ጊዜ 15 በመቶ እንዲሆን አድርጓል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም በአንጻሩ የዋጋ ንረት ዝቅተኛ ሲሆን ወይም ሲቀንስ እንዲሁም ጠንከር ያለ የገንዘብና የክሬዲት እድገት እንዲኖር የሚገፋፋ ማክሮ ኢኮኖሚያዊ ሁኔታዎች ሲኖሩ የወለድ ተመኑን ዝቅ ያደርጋል ማለት ነው። ከዚህ አኳያ ባንኩ የፖሊሲ የወለድ ተመኑን ለመጀመሪያ ጊዜ 15 በመቶ እንዲሆን አድርጓል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም እየረገበ ያለውን የዋጋ ንረት፣ ዝቅተኛ የመሰረታዊ ገንዘብ እድገትና ካለፉት ዓመታት ወዲህ በከፍተኛ ደረጃ እያሽቆለቀለ የመጣውን የባንክ ብድር እድገት ከግምት ውስጥ ያስገባ ነው። የፖሊሲ ተመኑ በአሁኑ ጊዜ ባንኮች እርስ በርስ ለሚበዳደሩት ብድር ከሚከፍሉት የወለድ ተመን ጋር የተቀራረበ ነገር ግን ባንኮች ለደንበኞቻቸው በሚሰጧቸው የብድር አይነቶች ላይ ከሚያስከፍሉት ወለድ ያነሰ ነው። ይሁን እንጂ ይህ የፖሊሲ ተመን ባንኮች በውድድር ላይ ተመስርተው ለደንበኞቻቸው በሚሰጡት ብድር ላይ የሚያስከፍሉትን የወለድ መጠን በራሳቸው እንዳይወስኑ የሚከለክል አይደለም። እንዲሁም አዲሱ የገንዘብ ፖሊሲ ማዕቀፍ በአሁኑ ጊዜ ባንኮች በቁጠባ ተቀማጭ ገንዘብ ላይ በሚከፍሉት 7 በመቶ ወለድ ላይ ለውጥ አላደረገም። በአዲሱ የገንዘብ ፖሊሲ ማዕቀፍ መሰረት የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ጨረታ ማካሄድ ጀምሯል። የዚህ ጨረታ ዓላማ እንደሁኔታው ከፋይናንስ ስርዓቱ ውስጥ ገንዘብ ለማሰባሰብ ወይም ገንዘብ ለመጨመር ነው። ብሔራዊ ባንኩ በባንክ ስርዓት ውስጥ ያለአግባብ የተከማቸ የገንዘብ መጠን አለ ብሎ ሲገምት ትርፉን ገንዘብ ከባንኮች ለመሰብሰብ የሚያስችል ጨረታን ያከናውናል። ለሰበሰበው ገንዘብ ለባንኮች 15 በመቶ ዓመታዊ ወለድ ይከፍላል። በአንጻሩ በባንክ ስርዓት ውስጥ የገንዘብ እጥረት ሲያጋጥም ብሔራዊ ባንክ 15 በመቶ ዓመታዊ ወለድ በማስከፈል ለባንኮች ተጨማሪ ገንዘብ በጨረታ ይሰጣል። በጥቅሉ በየ2 ሳምንቱ የሚካሄድ ቋሚ የሰነዶች ግብይት ጨረታ መኖሩ ባንኮች ያላቸውን የገንዘብ መጠን ለመቆጣጠር የተሻለ አማራጭ እንዲኖራቸው ያደርጋል። በባንክ ስርዓት ውስጥ የሚያጋጥመውን ጊዜያዊ ወይም ወቅታዊ የገንዘብ እጥረት ወይም ትርፍ ተቀማጭ ገንዘብ ለመቆጣጠር ይረዳል። ከአዲሱ የገንዘብ ፖሊሲ ማዕቀፍ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ የአንድ ቀን የብድር አገልግሎትና የአንድ ቀን የተቀማጭ ገንዘብ አገልግሎት እንዲሁም አስቸኳይ የብድር አገልግሎት መስጠት ጀምሯል። እነዚህ የአንድ ቀን የብድር ወይም የተቀማጭ አገልግሎቶች ባንኮች በተቀማጭ ገንዘብ፣ በብድር፣ በውስጥ ምንዛሪ ወይም በውጪ ምንዛሪ ወይም በሌላ ምክንያት የሚገጥማቸውን ያልተጠበቁ ክስተቶች ለማስተካከልና ያላቸውን የገንዘብ ሀብት በተሻለ ሁኔታ ለማስተዳደር የሚጠቅሙ ናቸው። ከዚህ በተጨማሪ የኢትዮጵያ ብሔራዊ ባንክ ባንኮች እርስ በርስ የሚበዳደሩበትን ሁነኛ የገንዘብ ገበያ ለማካሄድ የሚያስችል የኤሌክትሮኒክ መድረክ አዘጋጅቷል። የዚህ ገበያ መመስረት ትርፍ ገንዘብ ያላቸው ባንኮች የገንዘብ እጥረት ላጋጠማቸው ባንኮች ማበደር የሚችሉበትን ሁኔታ ይፈጥራል። በመሆኑም ባንኮች ያለ ብሔራዊ ባንክ ጣልቃ ገብነት የገንዘብ እጥረትን ወይም ትርፍ ገንዘብን በዚያው በባንክ ስርዓት ውስጥ ለማከናወንና በባንኩ ስርዓት ውስጥ ቀልጣፋ፣ ግልጽና አስተማማኝ የገንዘብ አስተዳደር እንዲኖር እድል ይሰጣል። ከዚህ ሌላ በአዲሱ የብሔራዊ ባንክ አዋጅ መሰረት የገንዘብ ፖሊሲና የፋይናንስ መረጋጋት ኮሚቴዎችን ማቋቋም የተጀመረ ሲሆን የገንዘብ ፖሊሲ ኮሚቴው በቅርቡ የመጀመሪያውን ስብሰባ በማካሄድ አጠቃላይ የማክሮ ኢኮኖሚና ዓለም አቀፍ ሁኔታዎችን በማገናዘብ መወሰድ ስላለባቸው የገንዘብ ፖሊሲ እርምጃዎች ምክረ ሐሳብ አቅርቧል። የውጭ ምንዛሪ አስተዳደር ስርዓት ማሻሻያና ውጤቱ ሪፎርም ከተካሄደባቸው መስኮች አንዱ የውጭ ምንዛሪ አስተዳደር ስርዓትን ስር ነቀል በሆነ መልኩ መለወጥ ነው። ለብዙ አስርት ዓመታት ሲሰራበት የነበረውና ለማክሮ ኢኮኖሚያዊ አለመረጋጋት አንዱ ምክንያት ሆኖ የቆየው የውጭ ምንዛሪ አስተዳደር ከሐምሌ ወር 2016
ጀምሮ በገበያ ስርዓት እንዲመራ ተደርጓል። ይህ ማሻሻያ ኢትዮጵያን ተወዳዳሪ ወደሆነና በገበያ ላይ ወደ ተመሰረተ የውጭ ምንዛሪ ስርዓት እንደሚያሸጋግራትና በኢኮኖሚ ውስጥ ለረጅም ጊዜ ተንሰራፍቶ የቆየውን የማክሮ ኢኮኖሚ አለመረጋጋትና መዛባትን እንደሚያሻሽል ይገመታል። ይህ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ላይ የተመሰረተና በቀጣይ ወራት ስራ ላይ ከሚውሉ ሰፊ ማክሮ ኢኮኖሚያዊ ማሻሻያዎች መካከል አንዱ ሲሆን ዋና ግቡ ቀጣይነት ያለው መሰረተ ሰፊና ሁሉን አሳታፊ የኢኮኖሚ እድገት መኖሩን ለማረጋገጥ ይሆናል። የውጭ ምንዛሪ አስተዳደር ስርዓት ወደ ገበያ መር ስርዓት ማሸጋገሩ በርካታ ጥቅሞችን ያስገኛል። ለምሳሌ አንደኛ የውጭ ምንዛሪ ገቢ በሚያስገኙ ዘርፎች የተሰማሩ ነጋዴዎችን፣ ገበሬዎችንና ባለሀብቶችን ያበረታታል። ሁለተኛ የሀገሪቱ የውጭ ምንዛሪ ሀብት በሀገር ውስጥ እንዲቀር ያደርጋል። ሶስተኛ ከውጭ የሚገቡ ምርቶችን በሀገር ውስጥ ለሚያመርቱ ተኪ ኢንዱስትሪዎች ድጋፍ ያደርጋል። አራተኛ የግሉን ዘርፍ ለመደገፍ የወጡ ሌሎች በርካታ የፖሊሲ እርምጃዎችን ያጠናክራል። አምስተኛ ሀገሪቱ ለውስጥና ለውጭ ኢንቨስተሮች ሳቢና ማራኪ እንድትሆን ያደርጋታል። ስድስተኛ በአሁኑ አሁድ ኢመደበኛነትና ህገወጥነትን የሚያበረታቱ በርካታ ተጨባጭ ሁኔታዎችን ለመለወጥ ይረዳል። በጥቅሉ የውጭ ምንዛሬ ማሻሻያው ስር የሰደደ የውጭ ምንዛሬ እጥረትን ለመቅረፍ፣ የውጭ ንግድ ተወዳዳሪነትን ለማጎልበት፣ የውጭ ቀጥታ ኢንቨስትመንትን ለመሳብና የግሉን ዘርፍ እድገትና አስተዋጽኦ ለማጠናከር የተወሰዱ ሌሎች በርካታ ማክሮ ኢኮኖሚያዊ ለውጦችን ለመደገፍ ያገለግላል። ከዚህም በተጨማሪ የውጭ ምንዛሪ አስተዳደር ማሻሻያው ቀደም ሲል እንደነበረው የውጭ ምንዛሪ ወደ ኢትዮጵያ ብሔራዊ ባንክ የማስተላለፍ ግዴታን ያስቀራል። ከዚህ ቀደም የተከለከሉ አንዳንድ ሸቀጦች ወደ ኢትዮጵያ እንዲገቡ ይፈቅዳል። ባንክ ያልሆኑ የውጭ ምንዛሪ ቢሮዎች እንዲቋቋሙ ፍቃድ ይሰጣል። የውጭ ምንዛሪ ሂሳቦችን የሚመለከቱ አስተዳደራዊ ደንቦችን ያሻሽላል። በኢትዮጵያ ውስጥ ነዋሪ የሆኑ ሰዎች ወይም ድርጅቶች እንደ ሁኔታው የውጭ ምንዛሪ ሂሳቦችን እንዲከፍቱ እድል ይሰጣል። የግል ዘርፉ በውጭ ብድር ላይ በሚከፍለው የወለድ መጠን ላይ የተቀመጠውን ገደብ ያነሳል። የሰነድ መዋለ ንዋይ ገበያን ለውጭ ኢንቨስተሮች ክፍት ያደርጋል። በልዩ የኢኮኖሚ ዞኖች ውስጥ ለተሰማሩ ኩባንያዎች ልዩ የውጭ ምንዛሪ መብት ይሰጣል። መንገደኞች በሚይዙት የውጭ ምንዛሪ ጥሬ ገንዘብ ላይ የተቀመጠውን ገደብ ያላላል። እነዚህ ሁሉ የውጭ ምንዛሪ አስተዳደር ማሻሻያዎች ሲጠቃለሉ ቀጣዩን የኢትዮጵያን የእድገት ደረጃና ከቀረው የዓለም አገራት ጋር ያላትን እያደገ የመጣውን ትስስር ለማጠናከር የሚረዱ ናቸው። ማሻሻያውን ተከትሎ በነበሩት 6 ወራት ብቻ በጥቁር ገበያና በባንኮች መካከል ባለው የውጭ ምንዛሪ ተመን መካከል ያለው ልዩነት በከፍተኛ ደረጃ ቀንሷል። የውጭ ምንዛሪ ሐዋላና ከውጭ ንግድ የሚገኘው የውጭ ምንዛሪ ገቢም መሻሻል አሳይቷል። የገቢ ንግድ ወጪ ግን በ4 በመቶ ቀንሷል። ይህም አዝማሚያ ከሪፎርሙ አንጻር የሚጠበቅ እንደሆነ ሊሰመርበት ይገባል። በአንጻሩ ከውጭ ምንዛሪ ማሻሻያው የተነሳ ቀደም ሲል በመደበኛ የውጭ ምንዛሪ ተመን ሲሸመቱ የነበሩ የገቢ ሸቀጦች ዋጋ ከፍ ሊል፣ በጊዜያዊነትም የዋጋ ንረት ሊባባስና የመንግስት የውጭ ዕዳ ክፍያ ወጪ ሊጨምር እንደሚችል ታሳቢ የተደረገ ቢሆንም በብር ረገድ የውጭ ዕዳ ክፍያ ከመኖሩ በስተቀር የዋጋ ግሽበት የመውደቅ እንጂ የመጨመር አዝማሚያ አልታየበትም። ይልቁንም የዋጋ ግሽበቱ ሰኔ ወር 2016 ከነበረበት 19.9 በመቶ በታህሳስ ወር በ2017 ወደ 17 በመቶ በጥር ወር በ2017 ደግሞ ወደ 15.5 በመቶ ቀንሷል። ይህም ባለፉት 5 ዓመታት ከታየው የዋጋ ግሽበት ዝቅተኛ ሆኖ ተመዝግቧል። ይህም የሆነው በከፊል የምርትና የአገልግሎቶች አቅርቦት በመሻሻሉ መንግስት ጥብቅ የገንዘብና የፊስካል ፖሊሲ መከተሉን በመቀጠሉና ከማክሮ ሪፎርሙ ጋር በተያያዘ ከፍተኛ የፋይናንስ ድጋፍ በማሰባሰብ በመቻሉ በውጭ ምንዛሪ ተመን ለውጥ የሚያስከትለውን ተጽዕኖ ለጊዜውም ቢሆን ሊረግብ ችሏል። በለውጡ ምክንያትም ከውጭ የሚመጡ
አንዳንድ ሸቀጦች በአገር ውስጥ የማምረት እንቅስቃሴ ጨምሯል። በተለይ የማክሮ ኢኮኖሚ ሪፎርምን ዋና ዓላማዎችና ግቦች ለማስፈጸም ማለትም የውጭ ምንዛሬ መዛባትን ለማስተካከልና የክፍያ ሚዛንን ለማሻሻል፣ የገንዘብ ፖሊሲ ማዕቀፉን በማዘመን የዋጋ ንረትን ለመቀነስ፣ የውጭ ዕዳ ጫናን ለማርገብና የሀገር ውስጥ ገቢን ለማሳደግ፣ የፋይናንስ ዘርፉን ተወዳዳሪነትና ጤናማነት ለማጠናከርና የፋይናንስ አካታችነትን ለማዳበር እንዲሁም የመንግስት አገልግሎት አሰጣጥ በማሻሻል ዘላቂ አካታችና የማይበገር የኢኮኖሚ ስርዓት ለመገንባት የሚረዳ የገንዘብ ድጋፍ ከዓለም የገንዘብ ድርጅትና ከዓለም ባንክ እንዲሁም ከሌሎች የልማት አጋሮችና አበዳሪ ድርጅቶች ለማሰባሰብ እድል ይሰጣል። በማክሮ ኢኮኖሚ ማሻሻያ ፕሮግራም መሰረት በፕሮግራም ዘመኑ ቢያንስ 10.5 ቢሊዮን የአሜሪካን ዶላር ከልማት አጋሮች የሚገኝ ይሆናል። የፋይናንስ ዘርፉን ለማረጋጋት በተወሰዱ እርምጃዎች የኢትዮጵያ ብሔራዊ ባንክ የራሱን አዋጅና የባንክ ስራ አዋጅን በፓርላማ ከማስደቅ ባሻገር ዘርፉን የሚመለከቱ ዓለም አቀፍ መርሆችና መመዘኛዎችን የተከተሉ የቁጥጥርና የክትትል መመሪያዎችን ተግባራዊ የማድረግ የኢትዮጵያ ንግድ ባንክ ካፒታል የማሳደግና ከመንግስት የልማት ድርጅቶች ጋር የነበረውን የተከማቸ የብድር ዕዳ ወደ መንግስት የዕዳ ሰነድ በመቀየር እንዲሁም ከዓለም ባንክ በተገኘ የፋይናንስ ድጋፍ የፋይናንስ አቋሙን የማጠናከር ስራዎች ተሰርተዋል። የፊስካል ፖሊሲ ማሻሻያን በተመለከተ የመንግስት ገቢን ማሳደግ፣ የመንግስት ወጪና የድጎማ ስርዓትን ውጤታማ ማድረግ፣ በጡረታ ፈንድ ስርዓቶች ላይ መዋቅራዊ ማሻሻያዎችን ማካሄድ፣ የመንግስት የልማት ድርጅቶችን ውጤታማና ተወዳዳሪ ማድረግ፣ የመንግስትን የብድር አስተዳደር ውጤታማነትና ዘላቂነት ማረጋገጥ፣ የመንግስትን የዕዳ ተጋላጭነት ወደ መካከለኛ ደረጃ ማውረድ፣ የልማት ፋይናንስ አማራጮችን ማስፋት የማሻሻያ ፕሮግራሙ ግቦች ናቸው። ከዚህ አኳያ በመንግስት በኩል የተቀናጀ ጥረት እየተደረገ ሲሆን አመርቂ ውጤቶች መታየት ጀምረዋል። የመንግስት የውጭ ዕዳ ቅነሳና ሽግሽግ ለማግኘት የሚደረገው ድርድር ወደ መጨረሻው ምዕራፍ ተሸጋግሯል። የኢኮኖሚ ሪፎርም ማሻሻያ አንድምታዎችና ለብልጽግና ያለው ፋይዳ። ሀገራችን በማካሄድ ላይ ያለችው የማክሮ ኢኮኖሚ ሪፎርም ሁሉን አቀፍ ዘርፈ ብዙና አካታች ነው። በአግባቡ ከተተገበረ መሰረታዊና ዘላቂ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅም ያስገኛል። ይህም እውን የሚሆነው በአንዴ ሳይሆን በሂደት ነው። የማክሮ ኢኮኖሚ ማሻሻያው በኢኮኖሚ ውስጥ የሚታየውን ማክሮ ኢኮኖሚያዊ መዛባት ለማስተካከል፣ የህዝብን ኑሮ ሁኔታ ለማሻሻል፣ የኢኮኖሚውን ቀጣይ እድገት ለማረጋገጥ፣ ሀገሪቱ ያላትን የተፈጥሮ ሀብት በተሻለ መልኩ እንድትጠቀም ለማድረግ፣ ከዓለም ኢኮኖሚ ጋር ያለንን ግንኙነትና ተወዳዳሪነት ለማጎልበት፣ የስራ ዕድልን ለማስፋት፣ ቁጠባና ኢንቨስትመንትን ለማበረታታት፣ በጥቅሉ ሁሉም ዜጋ ተጠቃሚ የሚሆንበትን የብልጽግና ትሩፋት ለማሳደግ የሚኖረው ፋይዳ የጎላ ነው። ከማክሮ ኢኮኖሚ ማሻሻያው የተነሳ በሚቀጥሉት ዓመታት የኢኮኖሚው እድገት ተጠናክሮ ይቀጥላል። ምርትና ምርታማነት ያድጋል። የዋጋ ግሽበት ወደ ነጠላ አሃዝ ይወርዳል። የመንግስት ገቢን የማሳደግና ለልማት የሚውል ሀብትን በዋናነት ከሀገር ውስጥ ምንጮች የማሰባሰብ አቅም ይጎለብታል። የውጭ ንግድ ይስፋፋል። የውጭ ሐዋላ ፍሰት ያድጋል። የሀገር ውስጥም ሆነ የውጭ ቀጥታ ኢንቨስትመንት ይጨምራል። የስራ ዕድል ይስፋፋል። ከኢኮኖሚ እድገት ከብሔራዊ ባንክ የቁጥጥርና የሱፐርቪዥን አቅም መጎልበት እንዲሁም ከቴክኖሎጂ መስፋፋትና ከውጭ ባንኮች የመግባት ዕድል ጋር ተያይዞ የፋይናንስ ዘርፉ ጤናማነት፣ እድገትና ተወዳዳሪነት ይጠናከራል። በጥቅሉ ሀገሪቱ በአካባቢዋም ሆነ ከሰሃራ በታች ካሉ ግዙፍ ኢኮኖሚዎች መካከል በቀዳሚነት እንደምትቆም ይጠበቃል። የማክሮ ኢኮኖሚ ማሻሻያው ፋይዳው የጎላ እንደሚሆን ከላይ የተገለጸ ቢሆንም አንዳንድ አሉታዊ ጫናዎች እንደሚያስከትል ታሳቢ ተደርጓል።
በመሆኑም መንግስት በተለያዩ የህብረተሰብ ክፍሎች ላይ ሊደርስ የሚችለውን ማህበራዊና ኢኮኖሚያዊ ጫና ለማርገብ የሚረዱ በመሰረታዊ ሸቀጦች ላይ ያለውን ድጎማ በጊዜያዊነት ለመቀጠል የመንግስት ሰራተኞችን ደሞዝ ለማሻሻልና በከተማም ሆነ በገጠር የሴፍቲኔት መርሃ ግብርን አጠናክሮ ለማስኬድ በገባው ቃል መሰረት በየደረጃው ተፈጻሚ በማድረግ ላይ ይገኛል። ከዚህ ሌላ ጊዜያዊ ወጪዎችና የውጭ ምንዛሬ ማሻሻያዎች የሚያስከትሏቸውን ጫናዎች ለመቀነስ የሚረዳ 14 ቢሊዮን ዶላር የሚገመት ትልቅ የገንዘብ ድጋፍ ከውጭ አጋሮች እንደሚገኝ ቃል ተገብቷል። ይህ ዓለም አቀፍ አጋሮች በሚቀጥሉት ዓመታት ለኢትዮጵያ ለመስጠት ያቀዱት ትልቁ የተቀናጀ የገንዘብ እርዳታ ነው። የኢትዮጵያ ብሔራዊ ባንክም የዋጋና የውጭ ኢኮኖሚ የማረጋጋት የፋይናንስ ዘርፍ ጤናማነትና እድገት የማረጋገጥ ቁልፍ ሚናዎችን ለመወጣት የሚያስችል በቂ ዝግጅት አድርጎ ወደ ስራ ገብቷል። በተለይ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን የሚያረግብባቸውን አዳዲስ የገንዘብ ፖሊሲ መሳሪያዎች ስራ ላይ ማዋል ጀምሯል። የገንዘብ ሚኒስቴር በበኩሉ ጠንካራ የገቢ መሰረት ለመጣልና የዋጋ ንረትን ባብሱ ለምሳሌ ከብሔራዊ ባንክ ቀጥታ ብድር መውሰድን የመሳሰሉ የመበደሪያ ስልቶችን ሳይጠቀም የመንግስት ወጪን ለማሳደግ የሚያስችሉ እርምጃዎችን እየተገበረ ይገኛል።